ይሄ ቡቱቶ ጨርቅ ኢትዮጵያም ደረሰ። ኧረ መከራችን። አሁን አፍሪካውያን እንዲያውን ፍሪ ፓለስታይን ለማለት የሚያስችለን ምን ነገር አለ? ድድብናችን ከአቅማችን በላይ ካልሆነ በስተቀር። በግድ ፍሪ ፓለስታይን ማለት በዚህ ዘመን ላይ የእውቀት መገለጫ ነው አሉ፣ የሰብአዊነት መገለጫ ነው። አቤት ለሰብአዊ ፍጡር ያለው ርህራሄው የሚገርመው በቃ ሂውማን ራይት ምናምን ያውቃል ይባላል። እውቀቱ ስለ ፓለስታይን ነው የሚያወራው ይባላል። የፈጠሩት ናሬቲቭ ማለት ነው። ይህ አሁን አፍሪካዊ ነው። ትንሽ ማሰብ ብችል 18 ሚሊዮን ሱዳናውያን ሙስሊሞች የሚበላ የሚቀመስ አጡ ቅጠል እየበሉ ነው የተባለ። ሰሞኑ ደግሞ ጭራሽ ጎርፍ ተጨምሮባቸው ህዝቡ እያለቀ 18 ሚሊዮን የማይመለከትህ ሰው 30 ሺህ ሐማስ ወታደርና ንጹሃን ዜጋ ወደ 20 ሺህ ምናምን ይቆጠራል ተብሏል። ሞተ ተብለ እንድራ ለብሰህ ዞጥ እያልክ ትዞራለህ። 500 ሺህ ኮንጎውያን ከቅርብ ጊዜ የ10 ዓመት ውስጥ ቆጠር ወደ 4 ሚሊዮን ኮንጓዊ በዚህ ጦርነት አልቋል። የጥቁር ህዝብ ሞት አይመለከትህም? የጋዛ ሁማኒታሪያን ፋውንዴሽን ለ27 ወር የሚበቃ ምግብ አስቀምጧል። ኮንጎንቶ ኩሽ ነኝ ምናምን ነኝ እያል ከሶማሌ ጋር አብረ ሲደነስ አልነበረ? የሶማሌ ህፃናት 6 እና የ9 ዓመት ህፃን አንድ የ80 ዓመት ጨርጫሳ ሽማግሌ ሲጫወትባት በጋብቻ ስም ነፍሷን ሲያወጣ ፍሪ ሶማሌ ገርልስ ለምን አትልም? ፍሪ ፓለስታይን ፋሽን። አሁን እቺ ፋሽን ኢትዮጵያ ያጋባች ማለት ነው። ይሄ ፖፑላሪቲ ማግኛ መንገድ የእውቀትም የጥበብም መገለጫ ስለሆነ አሁን ደግሞ ሌላ አርቲስቶች ይህንን ቡቱቶ እያጅረገረጉ እየጎተቱ በቃ መድረክ ላይ ካሁን ልናገኘው ነው ማለት ነው። ሲጀምር ስለ ፍልስጤም ምን ታውቃለህ አንተ? እኮ አማራ ኦሮሞን ጨቁነዋል፣ ኦሮሞ አማራን እየቆረጠ ነው፣ ትግሬዎች ጠባብ ናቸው ምናምን እያልክ ዝም ብለን እንደመፈትፈት አይደለም። ዲፕ የሆነ ሂስቶሪካል አንደርስታንዲንግ፣ ዲፕ የሆነ ጂኦፖለቲክስ ኢቨን ቲዮሎጂ ጭምር ያስፈልጋል ስለ ፍልስጤም ለማውራት። ግሬታ ቱንበርግ በኦቲዝም ምክንያት ቤተሰቦቿ ያስገቡት ትራውማን ይዛ ስለዞረች ሂዝቦላ እና የሐማስ ቢሊዮነሮች እሷን ከፈለፍላ አስቀምጦ ስለሚያዞሯት ግሬታ መሆን ነው። አንተ ተው እንጂ ይህን ትርክምርክ ኢትዮጵያ ውስጥ ይዘህ ትመጣለህ። የእኛ ጉዳይ አይበቃንም? ኦሮሚያ ውስጥ የሞተ ያለው፣ ትግራይ ውስጥ በኮሌራ የሞተ ያለው፣ አማራ ክልል ፋኖና ምናምን የተባለ የተላለቀ ያለው እሱን ለማስቆም ሞክራል። ዘፋኝ ሲባል እዚህ አይነት ትርክምርኪ ነው የምትወዱት። በቃ አይደል ነገ ጀምሮ በቃ ኦሮምኛ የሚዘፍን እንደዚህ እንትሩ ባንዲራ ይዞ ይመጣላል። ትግራዮች ደግሞ እንደዚህ አይነት ነገር ደግሞ ይወዳሉ። በቃ ለመዞር ይሄ ባንዲራ እንዲይዞ ሽክርክሪት የዞሩ ለመደነስ በጣም ይመቻቸዋል። በቃ የፒኤልኦና ህዋት አንድ ላይ ናቸው ከጥንትም ጀምሮ አሸባሪነት በተገኘበት ምናምን በቃ ህዋት አይጠፋም። አሁን ወዲህ የትግራይና የኦሮሞ ዘፋኝ ይህንን ባንዲራ ይዞ ፍሪ ፓለስታይን ያለ ሊያዝገን ያለው ማለት ነው።